ጀዋር በዓለም ላይ የሚፈራው ህግ የለውም። ህግ አይፈራም፣ ፈጣሪ አይፈራም፣ የሀገር ሽማግሌ አይፈራም። ምንም ስነ ስርዓት የሌለው ልቅ የሆነ ሰው ነው። እንደዛ ነው የተፈጠረው። ኦነግ እኮ አንተ ታሪካዊ ድርጅት ነው። በተወለደ በ60 ዓመቱ ለምርጫ ለመጀመሪያ ቀረበ። በህዝብ ትግል የተገኘውን ድል ነጥቀው የኦነግ ድል አደረጉት ማለት ነው። ለምርጫ ስትሳተፍ ምርጫ ሲደርስ አይደለም የምትዘጋጀው። በጣም ብልጥ የፖለቲካ ሰው ወይም የፖለቲካ ድርጅት ለ8ኛው ምርጫ የሚዘጋጀው 7ኛው ምርጫ ካለቀ በኋላ። በጣም አሳፋሪ የፖለቲካ ድርጅት ነው። አሳፋሪነቱ የሚጀምረው ደፍረው ኢህአፓ ብሎ መደራጀታቸው ራሱ በኢትዮጵያ ታሪክ ውስጥ ሰላማዊ ሰልፍ እኮ እዚህ ኢትዮጵያ ውስጥ ማድረግ ይፈቀዳል። የኢትዮጵያ ህገ መንግስትም ሆነ የኢትዮጵያ መንግስት ሰዎች ህዝቡ የተቃውሞ ሰልፍ እንዲያደርግ የሚከለክሉ አይመስለኝም። ሰላም ጤና ይስጥልን ውድ የተከበራችሁ የሐቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ነፃ ሐሳብ ዝግጅታችን ነው። በዛሬው የነፃ ሐሳብ ዝግጅታችን የታላቅ ሚዲያ ባለሙያ አቶ ጀዋር አደምን ነው የጋበዝኩላችሁ። አቶ ጀዋር አደም እንግዲህ በተለያዩ ሚዲያዎች በስራ አስኪያጅነት እንዲሁም ደግሞ በቀደመ ታሪካቸው አርበኛ ታጋይ ነበሩ። ነገር ግን ሀገራችን ኢትዮጵያ ወደ ለውጥ ጎዳና በገባችበት ጊዜ አሁን ያለውን የለውጥ መንግስት ለማገዝ በተለይ በሙያቸው በሚዲያ በኩል የፕራይም ሚዲያን በስራ አስኪያጅነት እየመሩና እንዲሁም ከዚህ በፊት የተለያዩ የማታገያ ሚዲያዎችን ሲመሩ ቆይተዋል። አሁን ግን በፕራይም ሚዲያ ስራ አስኪያጅ ናቸው። ለቀጣይም ደግሞ በርካታ እቅዶች ይኖሯቸዋል። ሌላ ጊዜ ከሳቸው ጋር ቆይታ እናደርጋለን። ዛሬ በተለያዩ አበይት ሀገር አቀፍና ወቅታዊ ጉዳዮች ላይ እንወያያለን። በእነዚህ ጉዳዮች ላይ አንደኛ በኦነግና ምርጫ፣ ምክንያቱም አቶ ጀዋር ከኦነጎችን አብጠርጥረው የሚያውቁ ውስጥ አዋቂ ናቸው። ቀጥሎ ኢህአፓና ምርጫ፣ ይህም እሳቸው ቀድመው ከማንም በፊት ይሄ ኢህአፓ የሚባል ድርጅት ሲሉ ነበርና አሁን ኢህአፓ አንዳንድ የሚያራምዳቸው አቋሞች የተንሸዋረሩና ከሰላማዊ ትግል አካሄድ ጋር ምን ይመስላሉ የሚለውን እሱንም እናያለን። ሌላው ምድር አንቀጥቅጥ የተባለው እንግዲህ ምድር እንጃ እንዴት እንደሚያንቀጠቅጥ ብቻ ብይነ መረብ በነ አቶ ልደቱ አያሌው የሚመራው ብይነ መረብ ሰልፍ አቶ ልደቱ አያሌው ኑ ተከተሉኝ ቀኑን መጋቢት 26 ነው ብለውናል። ከዚህ በፊት በ45 ቀን መንግስትን እንገለብጣለን እንቀይራለን ብለዋል። አሁን ደግሞ በርካታ መፈክሮችን አሽጎድጉደው መጥተዋል። የፈሪ ትጥቁ ብዙ ነው። እነዚህንና መሰል ነፃ ሐሳቦችን ልንወያይ አቶ ጀዋር አደም እዚህ ስቱዲዮ ይገኛሉ። አቶ ጀዋር እንኳን ደህና መጡ። እንዴት ነህ ቴዲ? አለን። እስኪ ኦነግና ምርጫ። እንግዲህ ኦነግ እኮ አንተ ታሪካዊ ድርጅት ነው። በተወለደ በ60 ዓመቱ ለምርጫ ለመጀመሪያ ቀረበ። ለአቅመ ምርጫ ደረሰ። እንግዲህ 65 ዓመቱ ተወልዶ በ65 ዓመቱ ለአቅመ ምርጫ ደረሰ። የመጀመሪያ ነው ኦነግ። ምርጫን የሚፈራ ድርጅት በዓለም ላይ ቢኖር ኦነግ ነው። በጣም ምርጫን ይፈራሉ፣ አማራጭን ይፈራሉ። አማራጭ ድርጅት ይፈራሉ፣ አማራጭ ሀሳብ ይፈራሉ፣ አማራጭ ባንዲራ ይፈራሉ። አሁን ትንሽ የተንሸዋረረና ደብል ስታንድ ያለውን ቢሆን ለዲቤት ቀርበው አይተናል። የዲቤት ሀሳባቸውን ስናይ ደብል ስታንድ ያልኩ ምክንያት የዲቤት ሀሳባቸው ላይ የሚያቀርቡት ነገር በጣም ያሳፍራል። ድርጅቱ የማያምንበትን ነገር የዲቤት ሀሳባቸው አድርገው ሲያቀርቡ ነበር። ለምሳሌ ሁለት ነገሮችን ላንሳ እዚህ ላይ ስሰማ የነበረው የኢትዮጵያን ህገ መንግስት ያዘጋጀነው እኛ ነን አሉ። ኦነግ ዋናዎቹ ኦነግን የመሰረቱት በሽግግር መንግስቱ ጊዜ ከኢህአዴግ ጋር ሲፋለሙ የነበሩት አንጋፋ ሰዎች ግን ከሽግግር መንግስቱ የኢትዮጵያ ህገ መንግስት ሲመሰረት ከ2 ዓመት ነው ከ3 ዓመት በፊት ነው ከሽግግር መንግስት ለቀው የወጡት። የህገ መንግስቱን እንኳን ህገ መንግስቱን መመስረት የህገ መንግስት የመመስረትም ሐሳብ የላቸው። የኢትዮጵያን ህገ መንግስት የመመስረት ሐሳብ ሲጀመር አልነበራቸው። ምክንያቱም ኢትዮጵያዊ ድርጅት አልነበሩም። ድሮም ኢትዮጵያዊ ድርጅት አይደሉም። በመሐልም ኢትዮጵያዊ ድርጅት አይደሉም። ዛሬም የሚናገሩት ኢትዮጵያዊ ድርጅት አይደሉም። የአንድ ብሔር ድርጅት ናቸው። አንድ ብሔር የሚወክል ድርጅት አማራም ይሁን ትግሬም ይሁን ኦሮሞ ኢትዮጵያን መምራት አይችልም።
ኢትዮጵያን የሚመራ ኢትዮጵያዊ ድርጅት ነው። ስለዚህ የኢትዮጵያን ህገ መንግስት የመመስረት ሂደቱም የላቸውም፣ ሀሳቡም የላቸውም። አንድ ገጽ የጻፉት ወረቀት የለም። የተወሰነ አስተዋጽኦ ያደረጉት የሽግግር መንግስት ቻርተር ሲመሰረት በነበረበት በመጀመሪያው 10 ወር ውስጥ ነው። ያም አስቀድሞ የተጠናቀቀ ነው። ራሳቸው በአፋቸው እኛ የሽግግር መንግስቱ ህገ መንግስት የኢትዮጵያን ህገ መንግስት እኛ አልመሰረትንም የለንበትም ብለው ሲከራከሩ ነበረ። አሁን ደግሞ ራሳቸው ህገ መንግስቱን ያዘጋጀነው እኛ ነን ማለት ጀምሮ ይሄ ደብል ስታንድ ነው። ሌላው የነሱ ዲቤት የሚያደርጉ ሰዎች አንድ የተናገሩትና በጣም ያፈርኩበት ነገር አለ። የኦሮሞ ህዝብ ያገኛቸው መብቶች አሉ። አሁን ኦሮሚያ የሚባለውን ክልል ህዝቡ በትግሉ ነው ያገኘው። አፋን ኦሮሞ ኦሮሚያ ውስጥ የሥራ ቋንቋ እንዲሆን ህዝቡ በትግሉ ነው ያገኘው። ሌሎች በርካታ ባህሉን፣ ታሪኩን፣ ራስን በራስ ማስተዳደር በህዝብ ትግል የተገኘውን ድል ነጥቀው የኦነግ ድል አደረጉት ማለት ነው። ኦነግ ራሱ ሲል የነበረው የኦሮሞ ህዝብ ባደረገው ትግል መብቶቹን አገኘ ብሎ ሲያስተምር የነበረው ኦነግ ዛሬ በካድሬዎቹ ምንድነው ያለው? የኦሮሞ ህዝብ ያገኘውን ድል እኛ ነን የሰጠነው ማለት ጀመረ ማለት ነውና እንደዚህ አይነት አሳፋሪ እና ህዝቡን የመናቅ የህዝቡን ትግል የመናቅ ህዝቡ ባደረገው መራራ ትግል ያገኛቸውን ድሎች ነጥቀው የኛ ድል ነው ሲሉ ነው እየሰማን ያለነው። ሲታገል የነበረ ድርጅት አይደለም። ሲጀመር በትግል የሚያሸንፈው ድርጅት አይደለም፣ ህዝብ ነው። ያለ ህዝብ ተሳትፎ የሚደረግ ድል የለም። ግን ይሄ አሁን ወደ ምርጫ መምጣቱ ኦነግ ራሱ ወደ ምርጫ መምጣቱ ለዲሞክራሲ ጥሩ ማለት ለዲሞክራሲ እሴት ጥሩ ነው ብላ ታስቡ? ጥሩ ነው። አገን አቅማቸውን አውቆ በዛ ድክ ቢንቀሳቀሱ ይሻላል። ወደ ምርጫ ሲቀርብ አንድ የፖለቲካ ድርጅት ፖሊሲ ይዞ ነው የሚንቀሳቀሰው። የነጠረ ግልጽ የሆነ ፖሊሲ ይዞ ነው የሚንቀሳቀሰው። እነሱ ፖሊሲ ይዘው ከመንቀሳቀስ ይልቅ የምናያቸው ምንድነው? ትንኮሳ ነው። የአክቲቪስት ተግባር ነው ሲያከናውኑ እያየን ያለ ነው። ኦነግን ወክሎ መድረክ ላይ ቆሞ የሚያወራው ሰውዬ የአክቲቪስቶች ከፌስቡክ እና ከቲክቶክ ላይ የሚለቃቀማቸውን ሐሳብ አምጥቶ እዛ የተከበረ የምርጫ መድረክ ላይ ሲናገር ሲሰማ ምን ያህል ህዝቡን እንደማያውቁትና ለህዝቡን ንቀት እንዳላቸው ነው የሚያሳየው እንጂ ለምርጫ ስትሳተፍ ምርጫ ሲደርስ አይደለም የምትዘጋጀው። በጣም ብልጥ የፖለቲካ ሰው ወይም የፖለቲካ ድርጅት ለ8ኛው ምርጫ የሚዘጋጀው 7ኛው ምርጫ ካለቀ በኋላ ነው። አሁን የ7ኛ ዙር ምርጫ ነው የሚደረገው። ለ8ኛው ምርጫ መዘጋጀት ያለበት የ7ኛው ምርጫ ውጤቱ ከታወቀ በሚቀጥለው ማግስት ነው። ለዛኛው ለማሸነፍ በህዝብ ውስጥ እንቅስቃሴ ያደርጋል። መሰረተ ልማቶችን ይሰራል፣ ህዝብ ያስተምራል፣ ወጣት ያስተምራል፣ ሰላም ይሰብካል። እነኚህ እኮ ላለፈው 6 ዓመት አንድም እንቅስቃሴ ሲያደርጉ አልነበረም። አሁን የኦነግ ሰዎች ኢቭን ኢህአፓዎችን ጨምሮ በኋላ እንመጣለን። ኦነግን ጨርስልኝ። ይሄ ሐሳቡ አንድ ስለሆነ ነው። ሌሎችም እናት ፓርቲ ጥራቸው አሁን ተቃዋሚ ፓርቲ እዚህ ሀገር ውስጥ ያሉት ከ6ኛው ሀገራዊ ምርጫ ጀምሮ አልተዘጋጁም፣ አንድም አልተዘጋጁም። ግን 7ኛው ሲመጣ ለምርጫ ወርድ ያልተዘጋጁበት ምክንያት እነኚህ ሰላማዊ የፖለቲካ ፓርቲዎች አይደሉም። እነሱ የሚፈልጉት ሲጠብቁ የነበረው ከምርጫው በኋላ ያለውን 4 ዓመት ሙሉ ሲጠብቁ የነበረው ታጣቂዎቹ አሸንፈው ይመጡና ስልጣን ይዛሉ። ስለዚህ ለምርጫ ወይም ደግሞ ለሌላ ነገር ለመዘጋጀት በቀጥታም ሆነ በተዘዋዋሪ መንገድ ታጣቂዎችን ሲደግፉ የነበሩ ናቸው። መንግስትም የምር ምርጫ ያደርጋል ብሎ አልጠበቁም። መንግስት አስረግጦ ምርጫ ማድረግ እንደሚፈልግ እየተዘጋጀም እንዳለ አስረግጦ ሲናገር ደነገጡ፣ ባነኑ ማለት ነው። ስለዚህ እየተርበተበቱ ነው። ባለፈው 4 ዓመት ውስጥ ያልሰሯቸውን ስራዎች የባከነ ሰዓት ነው እየሮጡ ያሉት። ግን ይሆናል ህዝቡ ያውቃቸዋል። እኔ ህዝብ የአንዳንዶቹ አነጋገር ህዝብ ያሳስታል። ህዝብ መሳሳት የለበትም። ለዚህ ነው እንደዚህ አይነት ሚዲያ የሚያስፈልገው። ህዝቡ ባለፈው 5 ዓመት በችግርም ጊዜ ኑሮ ሲወደድ፣ ሰላም ሲጠፋ፣ ረሃብ ሲኖር፣ ሲቸገር ከሱ ጋር የነበረውን ነው የሚመርጠው። በልቦናው ህዝቡ ማንን እንደሚመርጥ ያውቃል። በሞቱ ሰዓት ከእንቅልፋቸው ባን ነው ሲርበተበቱ ነው እያየን ያለ ነው ማለት ነውና ይሄ ማለት የዲሞክራሲ ምህዳሩን
አቢዩስ አድርገውታል እነኚህ ሰዎች። ነገር ግን በጣም ዘግይቶም ቢሆን ገባቸው። ስለዚህ አሁን በሚቀረው ጊዜ በጣም መጠንቀቅ ያለባቸው ነገር አለ። ይሄ የአክቲቪዝም ስራ መተው አለባቸው። በስልጣን ላይ ያለው መንግስት የሰራቸው በርካታ ጥሩ ስራዎችን አፕሪሺየት ማድረግ መቻል አለባቸው። አንዳንድ ፓርቲዎችን አየው መንግስትን አፕሪሺየት አድርገው ከዛም ይጀምሩ። እነኚህ ሰዎች እኮ ብዙ ለውጥ አይተናል አይደል? እዚህ ሀገር ብዙ የተሰሩ ነገሮች አሉ። ማንም መካድ አንችልም። እንኳን ውስጡ ያለ ሰው ይቅርና ከሌላ አካባቢ ከሌላ ሀገር የመጡ ሰዎች እንኳን እውነታውን አይተውታል ማለት ነው። ትልቅ ለውጥ አለ እዚህ ሀገር። ይህን ለውጥ አፕሪሺየት ማድረግ ያስፈልጋል። ከዛ ተነስተው የቀረ ነገር ካለ ያንን ለመሙላት እንሰራለን ብለው ነው ተዘጋጅቶ መቅረብ ያለባቸው እንጂ ምንም እዚህ ሀገር ውስጥ እንዳልተሰራ አድርገው በጣም ከተሳሳተ አንግል ነገሮችን መተንተን ሲጀምሩ ስታይ ያስፈራል። እና የዲሞክራሲ ምህዳሩን ለማስፋት ተብሎ ብቻ ጽንፈኛ የሆነ አመለካከት ያላቸውን አንድ ላይ ሰብስቦ መጓዝም አደጋ አለው። ግን አቶ ጀዋር ያው መንግስት ምንም ሊያደርግ አይችልም። ምክንያቱም ብሔራዊ ምርጫ ቦርድ እኒህ ሰዎች አስፈላጊውን ፎርማት ቅድመ ሁኔታ አሟልተው ላይሰንስ እስከያዙ ድረስ ፓርቲ ናቸው። ህጋዊ ፓርቲ መሆናቸው በነገራችን ላይ ለተጠያቂነትም ለሚሰሩት ጥፋት አንድ በህግ ለመገዛት በህግ ለመተዳደር አንድ ግብአት ነው እና እኔ ህጋዊ ሆኖ መምጣታቸው ላይ ጥያቄ የለኝም። ነገር ግን አንድ ሰላማዊ ፖለቲካ ፓርቲ ሊያራምደው የሚገባውን ሳይሆን የሚያራምዱት አንድ ጫካ ካለ ቡድን በማይተናነስ ኃላፊነት በጎደለው ሁኔታ ህዝብን ሲቀሰቅሱና ይሄ ማልቀስ ይሄ ለቅሶ አላቅሱን አይነት የህዝብን ብሶት፣ የህዝብን ራብ፣ የህዝብን ችግር፣ የህዝብን ስራ ማጣት ችግር እኮ ስራ ማጣት እኮ አደጉ በሚባሉ በለጸጉ በሚባሉ ሀገሮች ላይ እኮ አለ። ኢትዮጵያ ላይ ሲመጣ ብርቅ የሚሆንበት ነገር ምንድን ነው? ሌላ ብዙ ነገር እሱ ነው። ግን ኦነግ ብዙ ጊዜ ከሃዲ ነው። በእኔ እይታም ለምሳሌ የቄሮን እንቅስቃሴ በሙሉ ደፍጥጦ ነው የበላው። ቄሮ እንግዲህ በራሱ የኦሮሚያ ወጣቶች በራሳቸው ተነሳሽነት የነበረውን አገዛዝ አንቀጥቅጠው ነው አይደል እንዴ ለውጥ የመጣው። ለለውጥ እኮ አንዱ ምዕራፍ የቄሮ እንቅስቃሴ ነው። የቄሮን እንቅስቃሴ ክደህ ትላንትና ቄሮ አስታጥቁን እንዋጋ እንታገል ሲል ድምፁን አጥፍቶ ለራሱ እዛ የሻቢያ አሽከር ሆኖ የሄዱ ወጣቶችን እንኳን የሻቢያ ባሪያዎች ነበሩ። እንደምታውቀው አቶ ጀዋር ከኔ በተሻለ አንተ ታውቃለህ። እንግዲህ በኬንያም ሲሄድ በሶሎላ በኩል የነበረውን በሶማሌ በኩል የነበረውን በኤርትራም ገብቶ የወደሃ ክር እኮ አረም እና ውቂያ አሰማሪ ሻቢያ በራሷ እኮ ባሪያ እኮ ገዝታለች። ማን ነው ካልከኝ የግንቦት ሰባት አርበኞች ግንቦት ሰባትንና የኦነግን ወጣቶች እንዲሁም የጥቂት ናቸው እንጂ ደሚት የትግራይ ወጣቶችን ደሚትን በባርነት እኮ ገዝታለች ሻቢያ። የማይጣጣሙ ዘይትና ውሃ የሆኑ አካሎችን ሰብስባ ማለት ነው። አንድ ስንዝር ፈቀቅ ለማይል ትግል ብሎ ይዞ የኦሮሚያን ወጣቶች እኮ በባርነት ውስጥ ሲያስተዳድር የነበረው ነው ኤርትራ ውስጥ። ከዛስ በአገር አማን በሁሉም ህዝብና የውስጥ ኃይሎች በፈጠሩት ለውጥ እኮ ነው በሰላም ከመጣ በኋላ ናግባ ተብሎ ስልጣን ተጋራ ናግባና አገር ምራ የምትፈልገውንም ሐሳብ በህጋዊ መንገድ አንቀሳቀስ ሲባል እምቢ አሻፈረ ብሎ በተፈጠረለት እኮ አንጻራዊ ነፃነት ነው አሁን ጫካ ገብቶ ሰላም የነበረውን አማን የነበረውን ከተማ አንድ ግሩን ጫካ እሱን ነው። እና እንደው እዚህ ላይ የምትለውን እስኪ እንደው ቄሮን አልካደውም ብለህ ታስባለህ? ሁሉም ክዷል። ኦነግ በጣም ከሃዲ ድርጅት ነው። ቄሮን ብቻ አይደለም አባላቶቹን ሲክድ ሲያንጠባጥብ እዚህ የደረሰ ድርጅት ነው። በታሪክ እኮ በየ13 ዓመቱ የሚሰነጠቅ የፖለቲካ ፓርቲ ላለፈው 50+ ዓመት ነው እንግዲህ ከተመሰረተ ከ50 ዓመት በላይ ነው። ቢያንስ 13 ቦታ ሲከፋፈል አባላቶቹን አመራሮቹን ሲክድ እዚህ የደረሰ ድርጅት ነው። በ1983 ደርግ ተወገደ። በ1981 82 83 ደርግ ከተወገደ በኋላ የሽግግር መንግስት ተመሰረተ። እነ ቲፒኤልኤፍ ከመቀሌ ተነስተው አዲስ አበባ ሲገቡ እኮ ኦነግ እዚሁ ቁጭ ብሎ ምንም አይነት እንቅስቃሴ ያላደረገ ድርጅት ነው። የቲፒኤልኤፍ ሰዎች ናቸው ኦነግን ከሐረርጌ በረሃና
ከጫካ ውስጥ ሰብስበው ወደ አዲስ አበባ ሽግግር መንግስት እንዲገቡ ያመጧቸው የቲፒኤልኤፍ ሰዎች ናቸው። የሚካድ ይሄ እውነት ነው። ምናልባት መራር ሀቅ ሊሆን ይችላል፣ ግን እውነተኛ ሀቅ ነው። የኦነግ ሰዎችን ከየጫካ ሰብስበው ኑ ሽግግር መንግስቱ ተሳተፉ ብሎ ጠርቶ ያመጧቸው የቲፒኤልኤፍ ሰዎች ናቸው። ኦፒዲዎቹም ነበሩ ያን ጊዜ ማለት ነውና ያን ጊዜ ምንም አይነት እንቅስቃሴ ሲያደርግ ሐረርጌን እነሱን አልፎ ድሬዳዋና ሐረርጌን ቲፒኤልኤፎች ሲቆጣጠሩ ኦነጎች ጫካ ውስጥ ቁጭ ብለው ሲያዩ ነበር። ህዝቡን ግን ለአደጋ አጋለጡት። ከዛ በኋላ ወደ ሽግግር መንግስቱ ሲገቡ በሚሊዮን የሚቆጠር የኦሮሞ ወጣት ነበር የደገፋቸው። ከመንግስት ለቀው ሲሄዱ ያንን ወጣት ሜዳ ላይ በትነውት ነው የሄዱት። የኦሮሞ ህዝብን ክደዋል። የኦሮሞ አርቲስቶችን ክደዋል። የኦሮሞ አርቲስቶች ታዋቂ የኦሮሞ አርቲስቶች ኦነግን ከህዝቡ ጋር ለማስተዋወቅ ከፍተኛ መስዋዕትነት ከፈሉ። ሜዳ ላይ በትኗቸው ነው የሄዱት። የኦሮሞ ምሁራንን፣ ነጋዴዎችን፣ ባለሀብቶችን ክደው ነው አገር ለቀው የሄዱት ማለት ነውና በውጪም ብዙ ነገሮችን ተመሳሳይ ነገሮችን ሲፈጽም የነበረ ከሃዲ የሆነ ድርጅት ነው። ይሄ የሚካድ አይደለም። ሊያማቸው ይችላል እነሱ። ያ ብቻ አይደለም፣ ነፍሰ ገዳይ ድርጅት ነው። በውስጡ ብዙ ይወራል። አሁን ለምሳሌ አንደኛ እውነት ነው የሁሉም የኢትዮጵያ ውስጥ ያሉ የስልሳዎቹ የፖለቲካ ድርጅቶች ውስጥ ያለ አንድ የሚወራረሱት ባህሪ ያለ፣ እሱም ካራክተር አሳሲኔሽን ይባላል። የሰው ስም ማጥፋት። አንድን ሰው ከሜዳ ተነስተው በቃ ማንነቱ ላይ ዘመቻ ይደረጋል ማለት ነው። ይሄ በሌሎቹም የምታየው ነው። ኢህአፓ ውስጥ አለ እንደዚህ አይነት ካራክተር አሳሲኔሽን፣ ሰው ማዋረድ። በሀሳቡ አይደለም፣ በማንነቱ፣ በብሔሩ፣ በትዳሩ ሰው ነው የማዋረድ ዲኤንኤ ውስጥ ነው እንደዚህ አይነት ጸባይ ያለው። እነዚህ ሰዎች በጣም አደገኛ ሰዎች ናቸው። ሰው ገዳዮች ናቸው። ብዙ ከነሱ ጋር ሲታገሉ የነበሩትን ሰው ሲገሉ ነበር። ጄኖሳይዶችን ሲፈጽሙ ነበር። አንዳንድ ቦታ እንደውም ስንሰማ ምንድነው አንድ ሰላይ የወያኔ ሰላይ መንደር ውስጥ ገባ ተብሎ በመቶ የሚቆጠሩ ሰዎችን ያንን ሰላይ ካላወጣችሁ ብሎ ሲጨርሱ የነበሩ ሰዎች ናቸው። በሐረርጌ ውስጥ ቦረና ሶሎሎ አካባቢ ምን ሲያደርጉ እንደነበረ እነሱም ያውቃሉ። ነገር ግን እየቆየ ሴት ሰዎች አንዳንድ ነገሮችን ይረሳሉ እንጂ እንደዚህ አይነት ሰዎች ናቸው። አመራሮቻቸውን፣ ታጋዮቻቸውን ሲጨርሱ እዚህ የደረሱ ናቸው። ስለዚህ በውስጣቸው ምንም አይነት የዲሞክራሲ ጭላንጭል የሌለ ድርጅቶች ናቸው። አያውቁም ዲሞክራሲ። የኢትዮጵያ ሕዝብ ሊያስተምራቸው ይገባል። ዲሞክራሲ ማለት ምን እንደሆነ በዚህ ምርጫ ላይ ያሳያቸው ይገባል። እና እንደዚህ አይነት ነገር ነው። ዲሞክራሲያዊ ነገር በውስጣቸው የለም። አሁን ከአስመራ ሲመጣ በሶስት ተከፍለው ነው የመጡት። የተወሰኑት አዲስ አበባ ገቡ። መንግስት የሰጣቸውን እድል ተጠቅመው የኢትዮጵያ መንግስት፣ የኢትዮጵያ ጠቅላይ ሚኒስትርና የኦሮሚያ ክልል መንግስቶች እኮ ያን ጊዜ አስመራ ድረስ ሄደው ነው ለምኑ ያመጧቸው። ኑ በዲሞክራሲ መንገድ ተሳተፉ፣ እኛም እንደግፋቸዋለን ብለው ከባርነት ማለት ነው። ከኤርትራ ነፃ ወጧቸው፣ አመጧቸው። እነዚህ አዲስ አበባ ቤት ሰጧቸው፣ መኪና ሰጧቸው፣ መንቀሳቀሻ ገንዘብም ሰጧቸው። ተደራጁ፣ ጠንክሩ፣ በርቱ። በቃ ግን ጦርነት ምናምን አያዋጣችሁ፣ እኛንም አያዋጣ ነው። በሰላማዊ መንገድ ታገሉ፣ እኛም እንደግፋቸዋለን። ህዝቡ ከመረጣችሁ ደግሞ ስልጣን እንሰጣችኋለን። በሰላማዊ መንገድ ታገሉ ብሎ ሁሉን ነገር አመቻቹላቸው። ልክ ሁሉ ነገር ከተመቻቸላቸው በኋላ ተሰብስበው የሽግግር መንግስት ጠየቁ። ያ ብቻ አይደለም የሚያሳዝነው፣ ከወያኔዎች ጋር ሲሞዳሞዱ ነበር። ከወያኔዎች ጋር 27 ዓመት ሲቀጠቅጧቸው ከነበሩ ከነ ስብሐት ነጋ ከነ አቦይ ፀሐዬ ጋር ሂልተን ሆቴል ተደብቀው ሲሞዳሞዱ ነበር። እንደዚህ አይነት ሰዎች ናቸው። ነገር ግን እነሱ በተለይ ያን ጊዜ ጠቅላይ ሚኒስትሩና ሌሎች ወጣቶች ናቸው የኦሮሚያም የፌዴራል መንግስትን ለውጡን ሲመሩ የነበሩት ንቀዋቸው ነበር። በቀላሉ እጃቸውን ጠምዘን እንቀበላቸዋለን ስልጣን ብለው አስበው ነበረ። ያ የሚቻል አልሆነም እና ያ ነው እና አሁንም እነኚህ ሰዎች ወደ ሰፊ ሆነው ታግሰው አሁን ለምርጫ ቀርበዋል። ለማያምኑበት ምርጫ ሆነው ለምን እንደወዳደሩ አይገባኝም። ቢያሸንፉ ምን ሊያደርጉ እንደሚችሉ አያውቁም። ኢትዮጵያን እንዴት መምራት እንዳለባቸው አንድ የሚያውቁ እነኚህ ሰዎች እኮ አንድ ገጽ አርቲክል እኮ ስለ ኢትዮጵያም ሆነ ስለ ኦሮሚያ ጽፈው አያውቁም። አንድ መጽሐፍ ጽፈው አያውቁም።
አሁን በታሪክ ስናይ የቲፒኤልኤፍ ሰዎች የደርግ ሰዎች ብዙዎቹ መጽሐፍ ጽፈዋል። ኢቭን የኦህዴድ ሰዎች ከአባዱላን ጀምሮ ያለፉበትን የትግል ታሪክ በመጽሐፍ ጽፎ አስነብበውናል። አንድ የኦነግ ሰው በመጽሐፍ ጽፎ ታሪክ ያስነበበ ሰው አይተህ ታውቃለህ? የለም። ምንም ፖሊሲ የሚባል የላቸው። የኢትዮጵያ ጠቅላይ ሚኒስትር አሁን 5 መጽሐፎችን ጻፈ፣ መደመር በሚለው 4 ነው 5። ከዛ በፊትም ጽፈ። እነኚህ ሰዎች እንኳን መጽሐፍ ሊጽፉ አንድ መጽሐፍ አንብቦ የማያውቁ ሰዎች ናቸው። እውነቱን ነው የምልህ። ይሄን ስለማውቅ ነው። የሚመሩት በፌስቡክ እና በቲክቶክ እና በዚህ በእንትን ጋጋታ ነው፣ በመንጋ ጩኸት ነው የሚመሩት። ብዙ ሰው ምን አለ የሚለውን እንጂ ለዛ ሰው ምን ያስፈልገዋል የሚል ሐሳብ የላቸው። ስለዚህ እንደዚህ አይነት ነገር ይሄን ደግሞ ወደ ኢህአፓ እንለፍ እስኪ። አገር አቀፍ ምርጫ 2018 በመላ ሀገራችን ይደረጋል። ለዚህ ደግሞ ተፎካካሪ ፓርቲዎችም ገዢውን ፓርቲ የምረጡኝ ቅስቀሳ በይፋ ጀምሯል። እንደውም ከሁሉም በተሻለ እኔ አሁን እያየሁ ያለሁት የጎዳና ላይ ቅስቀሳ ራሱ ገዢው ፓርቲ ጀምሯል። ድሮ የምናውቀው ተቃዋሚዎች ቀድሞ ይጀምራሉ፣ ከዛ በኋላ ገዢው ፓርቲ ይቀጥላል። ምክንያቱም በወያኔ ኢህአዴግ ጊዜ ውጤቱ ይታወቃል። ባለፈውም ባሳለፍነው 6ኛ ሀገር አቀፍ ምርጫ የለውጡ መንግስት በአብላጫ ድምፅ እንደሚመረጥ እሙን ነበር። ምክንያቱም ከለውጡ ማግስት ነው። ከእንደገና ደግሞ በብልጽግና ፓርቲ ላይ በተለይ በዶክተር አብይ ላይ መላው ኢትዮጵያ ሕዝብ እምነትና ተስፋ ስላለው የመረጠው ብልጽግና ነው፣ በማያሻማ በማያደራድር ሁኔታ። ከዛም በኋላ ብልጽግና በሰፊ ሁኔታ ስላሸነፈም አሸንፍ ያለው ጠቅልዬ ልውሰድ ልክ ምርጫ አቶ ግርማ ሰይፉ ብቻ የገቡበት 99.6% አሸነፍነ ብሎ ኢህአዴግ በጉራ ሲኮፈስ የነበረው ምርጫ እናስታውሳ። ይሉንታ እንኳ የሌለው ምን ይሉልኛል። አሁን በፊት እነ ዶክተር መራራ እነ ፕሮፌሰር መራራ እነ ነፍሳቸውን ይማር እሳቸው ቡልቻ ደመቅሳ እንዲሁም ደግሞ ፕሮፌሰር በየነ ጴጥሮስ ጨምሮ በርካቶች ገብተው አቶ ልደቱም ጭምር ገብተው ፓርላማውን ያደምቁ ነበር። ግን ከምርጫ 2007 ግን ሙሉ በሙሉ ጥርግ አድርጎ ወያኔ ኢህአዴግ ወስዶ አላየሁም ያለበት ሁኔታ አለ። ብልጽግና ግን አሳታፊ ሆኖ በተለይ ኢትዮጵያን ሊቀይሩ ይችላሉ ያሏቸውን ምርጥ ሰዎችና የፓርቲን ተሳትፎ ማዕከል ባደረገ ወደ ስልጣን ያመጧቸው አካላት አሉ። ይህንን አይተናል ባለፈው 6ኛ ሀገር አቀፍ ምርጫ። አሁን ለ7ኛው እየተወዳደረ ይገኛል። ገዢው ፓርቲም ምረጡን ቅስቀሳ እየቀሰቀሰ ነው። ከዛ በተለየ ግን አንዳንድ ተቃዋሚ ፓርቲዎች በተለይ ኢህአፓን ብናነሳ ደስ ይለኛል። ምክንያቱም እየሄደበት ያለው አካሄድ ሂደን እንግዲህ ከምርጫ እንወጣለን አጅበን ሂደን ከምርጫ እንወጣለን የሚልና መጨረሻውን ስፕሊቱ ምንድነው ወደ ሁከትና ግርግር እንሄዳለን የሚል አቅጣጫ ያዘ የሚመስል ደግሞም ነው። በተለያዩ ሚዲያዎች እየቀረቡ በተለይ በጽንፈኛ ሚዲያዎች ጭምር እየቀረቡ የሚሰጧቸው ሀሳቦች ከሰላማዊ አንድ ህጋዊ ፓርቲ ማለት በነገራችን ላይ ማወቅ ያለባቸው ጀዋር አህመድ የተመታው ኦፊኮ ስለገባ ነው። ከዛ በፊት አክቲቪስት ነበር ጀዋር። እንደ ግለሰብ ልጠይቅ ሰው ስለማያውቀው እንጂ ከዛ በፊት ሀሳብ ልስጥ የበለጠ ስለምታውቀው። ግን አሁን ሰው ምንድነው ከብይነ መረብ ጋር እንመጣለን። ስለ ጀዋር ሰው ምንድነው በቃ አሁን እንትን የሚለው በቃ አለ አይደለ ይሄ ጀዋር ወደ ህጋዊ ፓርቲ መግባቱ ነው ተጠያቂነት የመጣው። ህጋዊ ፓርቲ ማለት በሀገሪቱ ህግ መተዳደር ማለት ነው። በሀገር ስትተዳደር ደግሞ የጫካ ፖሊሲ አለ፣ ደግሞ ህጋዊ ፖሊሲ አለ፣ ማኒፌስቶ አለ። እዚህ ጋር በህጋዊ ሁኔታ ስትወዳደር የሀገሪቱን ህግ የምርጫ ቦርድን ህግ አክብረህ ነው፣ የጋራ ስነ ምግባር ኮድን አክብረህ ነው እንጂ እንዳመጣልህ በዘፈቀደ አንድ እግርህን ጫካ አንድ እግርህን ቢሮ አስቀምጠህ የምታደርገው ትግል የለም። አሁን ኢህአፓዎች ላይ እያየን ያለ ነው። አንዳንዴ መሬት አንቀጥቅጥ ሰልፍ ብለው ሲጠሩ ገዢውን ፓርቲና አንቀጥቅጥ ብለው ሆቴል ዲአፍሪክ ተከራየን በኋላም ተሰረዘብን ራሳቸው ሲሉ መግለጫ ሲሰጡ ነው የምናውቀው። አሁን ከሰሞኑ እየታየ ያለው እንትኖች አሉ እና ኢህአፓን አካሄድ እንዴት ታየዋለህ? ኢህአፓና ምርጫ ምንድን ነው ለአንተ? ኦነግ ያልኩ ግማሹ እነሱን ይመለከታል። ምክንያቱም ኢህአፓ
በጣም አሳፋሪ የፖለቲካ ድርጅት ነው። አሳፋሪነቱ የሚጀምረው ደፍረው ኢህአፓ ብሎ መደራጀታቸው ራሱ በኢትዮጵያ ታሪክ ውስጥ ምን ያህል አይናውጣ ግለሰቦች ስብስብ እንደሆነ ማሳያ ነው። ኢህአፓን የኢትዮጵያ ሕዝብ በደንብ ያውቀዋል። ልክ ኦነግን የኦሮሞና ሌላው የኢትዮጵያ ሕዝብ እንደሚያውቀው በኢትዮጵያ የፖለቲካ ባህል ግንባታ ውስጥ ምንም አስተዋጽኦ ያላበረከተ ብቻ ሳይሆን የመጀመሪያው ገዳይ ድርጅት እኮ ኢህአፓ እኮ ነው። ቀይ ሽብር ተብሎ አሁን መንግስቱ ኃይለማርያም ያንን የጀመሩት ኢህአፓዎች ናቸው። የብዙ መጽሐፍ ላይ አንብበናል። ኢህአፓ ሙዚየም መግባት ከነበረባቸው የፖለቲካ ድርጅቶች አንዱ ኢህአፓ ነው እና ኦነግን ጨምሮ እነኚህ ሁለት የፖለቲካ ድርጅቶች ሲጀመር የውስጥ ዲሞክራሲ የላቸው። የውስጥ ዲሞክራሲያቸው በካራክተር አሳሲኔሽን እና በማንነትን በስም አጥፊነት እና በግድያ ላይ የተመሰረተ ድርጅት፣ እርስ በርስ በመጠፋፋት ላይ የተመሰረተ ተግባር ዲኤንኤያቸው ውስጥ አለ። ዘመን ተሻግሮ ዛሬ ደረሰ። ዛሬ ላይ እነሱን እያየን ያለ ነው። አሁን ልክ ቅድም እንዳልነው አሁን የዲሞክራሲ ምህዳሩ ሰፋ እንዲባል የዲሞክራሲ ምህዳር ለማስፋት ተብሎ የወኔ መሰባሰቢያ መሆን የለበትም። ምርጫ ዲቤታቸው፣ አነጋገራቸው በሙሉ ደሴም ኮፒ ከኦነግ በአፋን ኦሮሞ የሚያወራውን ከፌስቡክ እና ከቲክቶክ ላይ ሰብስበው ነው ሲናገሩ የነበረው። እዚች ሀገር ውስጥ የተደረገው ለውጥ ለአንድም ነገር እውቅና መስጠት አይፈልጉም። እነኚህ ሰዎች ልክ እንደ ኦነግ ላለፉት 4-5 ዓመታት ታጣቂዎች ስልጣን ይይዛሉ ብለው በተስፋ ሲጠብቁ ነበር፣ በትዕግስት ሲጠብቁ ነበር። ዲሞክራሲያዊ የሆነ ምርጫ፣ ዲሞክራሲያዊ የሆነ ዲቤት፣ የውይይት መድረክ ለፖለቲካ ፓርቲዎች ይዘጋጃል ብለው አይጠብቁም ነበር። ያው ራሳቸውን አሳምነዋል። መሬት ላይ ያለውን እውነታ ሳይሆን ራሳቸውን አሳምነው ጠቅላይ ሚኒስትሩም ሆነ መንግስታቸው አምባገነን ስለሆኑ ምርጫ አያስገቡንም። ስለዚህ በአንድም ሆነ በሌላ መልክ ታጣቂዎች መጥተው ስልጣን ይይዛሉ። ያን ጊዜ የመንግስት አካል እንሆናለን። ወይም ደግሞ ሁሌ የሚያነሱት ልክ እንደሆነ የሽግግር መንግስት ነው፣ በአቋራጭ ስልጣን ለመያዝ ይጠቅመናል ብለው እነሱ ይህንን በተስፋ እየጠበቁ ያለ መንግስት ለምርጫ ያለውን ቁርጠኝነት አሳየ እና በሞተ ሰዓት ተነስተው አሁን ያልተዘጋጁበትን የማያውቋትን ኢትዮጵያን እናውቃታለን ይላሉ፣ ግን አያውቋትም። ለዚህ ትልቁ ማስረጃ አሁን ምንድነው? ራሳቸው በአፋቸው የሚናገሩት የፌዴራሊዝሙ ላይ ከፍተኛ የሆነ ተቃውሞ አላቸው። አሁን ያለውን ፌዴራሊዝም እናፈርሳለን ነው የሚሉት። አሁን ያለውን ፌዴራሊዝም እንኳን ማፍረስ እንኳን ካስፈለገ ህዝብ የመረጠው ሸንጎ ነው የሚያፈርሰው፣ ምክር ቤት ነው የሚያፈርሰው፣ ፓርላማ ነው የሚያፈርሰው። እነሱ ግን ለራሳቸው እናደርጋለን ብሎ ኦልሬዲ አዲስ ካርታ አውጥቶ ሲያሳዩን አልነበረም? ስለዚህ እኔ የኢትዮጵያ ህዝብ ሊሳሳት አይገባም። የኢትዮጵያ ህዝብ ምርጫውን ያስተካክላል ብዬ ገምታለሁ። ኢትዮጵያዊ የፖለቲካ ፓርቲ ሆነ ስታበቃ ኢትዮጵያን ለመተንተን ከኤርትራና ከአልቡርሃን ፍላጎት መነሳት የለብንም። እነኚህ ሰዎች አበክረው ሲከራከሩ የነበረው የኢትዮጵያ መንግስት በሱዳን የውስጥ ጉዳይ ገብቷል ብሎ ሲነግሩን ነበረ። ነገር ግን ላለፉት 50 ዓመታት የሱዳን መንግስታት ምን ያህል በኢትዮጵያ ውስጥ ጉዳይ ገብተው ሲያንቦጫርቁ እንደነበረ ሊነግሩን አይፈልጉም። ዋይ? ለምን? ይሄ ከታሪካቸው ጋር ምን ያሳያል? ለምሳሌ በኢትዮ ሶማሌ ጦርነት ጊዜ ኢህአፓዎች ከዚያድ ባሬ ጎን ተሰልፈው ነበር። ይሄንን አንዳንዶቹ ቢክዱም አንዳንዶቹ ሰነዳት ተገኙ፣ አንዳንዶቹ ተገኝተዋል። ከዚያድ ባሬ ጎን ተሰልፈው ነበር። እንግዲህ ምን ያህል የሀገር ሉዓላዊነት እንደማያሳስባቸው ትልቅ ማስረጃ ነው። እነኚህ ሰዎች ኤርትራ ነፃ ሀገር እንዲሆን እንዲገነጠል የራሳቸውን አስተዋጽኦ አበርክተዋል። መጨረሻ ላይ ቢቆጫቸውም ነገር ግን አንዳንድ ነገሮች ሄደው ኢትዮጵያ ላይ ምን አይነት አደጋ ሊያመጡ እንደሚችሉ አስቀድሞ ማሰብ የሚችሉ ሰዎች አይደሉም። በጣም አደገኛ ሰዎች ናቸው። ስለዚህ ያም ሆነ ይህ ግን ሊነገራቸው ይገባል። መንግስት ሆደ ሰፊ ሆኖ
እንደውም ባለፈው አንድ ምርጫ ክርክር ላይ ላግዝ ብዬ ነው ዶክተር መሰለኝ ኢትዮጵያ የአረብ ኤሚሬትስ የዩኤኢ ተላላኪ ነች አሉ። እንግዲህ ሀገርን ኢትዮጵያ ነው ምን አለበት ብልጽግና ፓርቲ ወይም እንግዲህ የፈረደባቸው ጠቅላይ ሚኒስትሩ አሉ ቢሉ መልካም ነበር። እንደ ኢትዮጵያ እንደ ሀገር ነው ተላላኪ ናት ያሉት። ከእንደገና ደግሞ የሻቢያ ሰዎች እንግዲህ ትግራይም ገብተው የተለያዩ ስራዎችን ከወያኔ ጋር እየሰሩ እንደሆነ ይታወቃል። የሻቢያ ሰዎችስ ገብተው የለ እንደዚህ እያደረጉ አይደለ ሲባሉ አይ እሱ እውቅና የለንም አሉ። ለዚህኛው ማረጋገጫ ሲያገኙ ለሻቢያው ግን ማረጋገጫ አልፈለጉም። አሁን እኒህ ሰዎች እንደ ሀገር ብሔራዊ ተቆርቋሪ እንደ ሀገር ስሜት ከሆነ ለየትኛው ነበር ማድላት ያለብህ? ነገስ የነሱ የውጭ ፖሊሲ የውጭ ግንኙነት ፖሊሲያቸው በምንድን ነው የሚቀኙ? ስታያቸው ሲጀመር ከክህደት የተነሱ እንደሆነ ያስታውቃል። ሌላው እንግዲህ ከሰሞኑ ያለው እንቅስቃሴ አለ። በተለይ ይሄ ከብይነ መረብ ጋር ጨርሰ ይሆን? ከብይነ መረብ ጋር ባለው ነገር ደግሞ እንግዲህ በጣም መሬት አንቀጥቅጥ እንበለው ሰማይ አንቀጥቅጥ አላውቅም። ብይነ መረብ እንቅስቃሴ መጋቢት 26 ቀን በአቶ ልደቱ አያሌው የተጠራ እንዲሁም በበርካታ የተሰዳጅ የሆኑ ሚዲያዎች በስደት የሚገኙ ሚዲያዎች በራሳቸው እኔ አብዛኛዎቹ መንግስት ተጣልቷቸው ሳይሆን ድሮ በኢህአዴግ አውቃለሁ መንግስት አላሰራም ብሎ የመጻፍ የማንበብ መብትን አፍኖ አላፈናፍን ሲል ነው በኬንያም ሄዱ በምንም ሄዱ የሚወጡት። አሁን ግን ኡጋንዳም ከተመው ያሉት ሌሎች አውሮፓም ይሁን አሜሪካ ላይ ያሉት ልጆች ሳያቸው አንደኛ በለውጡ ጊዜ ይቅርታ እንቀበልም ብለው የቀሩ እዚያው ኑሯቸውን አመቻችተው የቀሩ ምክንያቱም እዚህ ከመጡ ሰላማዊ እንቅስቃሴ አለ ምን ያገኛሉ። ኡጋንዳ ያሉት ደግሞ የኔ አብዛኛው የኔ ጓደኞች አብረውኝ የኔ ማቃቸው ልጆች ናቸው። መንግስት ሳይጣላቸው ሊጣላን ነው ተጣላን ብለው የወጡ ልጆች ናቸው እና ግን ከሰሞኑ መሬት አንቀጥቅጥ ሰልፍ መጋቢት 26 ቀን ጠርተዋል። ለዚህም ደግሞ አሉ ጦርነት ይቁም፣ ሰላም ይስፈን፣ የአፈና አገዛዝ ያብቃ፣ ከምርጫ በፊት ሽግግር መንግስት። አሁን ከምርጫ በፊት ሽግግር መንግስት እንደው ሽግግር መንግስት ቢባል እኒህ ሰዎች ደግሞ አሁንም እላለሁ ሚዲያ እንኳን አቋቁመው ሚዲያውን አበበ ይምራው ከበደ አቶ ጀዋር ይምራው መርዳሳ የማይሰማሙ ሰዎች ናቸው። በሁሉም ጎራ ያሉት በሽግግር ዙሪያው ያሉት በሙሉ ሀፕ ብለህ አንተ ስለምታውቃቸው የበለጠውን እስኪ ብይነ መረብን ሰላማዊ ሰልፍ ወይም የኢንተርኔት ሰላማዊ ሰልፍ እንዴት አየው? ይሄ በቴሌቪዥንም ተብሏል። ይሄ የኢትዮጵያን የዲሞክራሲ ትግል ያዋረደ ተግባር ነው። ሰላማዊ ሰልፍ እኮ እዚህ ኢትዮጵያ ውስጥ ማድረግ ይፈቀዳል። የኢትዮጵያ ህገ መንግስትም ሆነ የኢትዮጵያ መንግስት ሰዎች ህዝቡ የተቃውሞ ሰልፍ እንዲያደርግ የሚከለክሉ አይመስለኝም። ነገር ግን የተቃውሞ ሰልፍንና ሌላ ተግባሮችን ከቀላቀልክ ግን አደጋ አለው። ንጹህ የሆነ ተቋም ንጹህ የሆነ ድርጅት ወይም ግለሰቦች ተሰባስበው ምንም ሌላ ሸክም ከጀርባው የሌለው በሀገር በኃላፊነት ላይ የተመሰረተ ሰልፍ አዲስ አበባ ውስጥ ቢደረግ መንግስት አይከለክልም። ምንም አይከለክልም። ምንም አይጎዳውም። መንግስት ይጠቅመዋል እንጂ አይጎዳውም። የተቃውሞ ሰልፍ ሰላማዊ የሆነ የመንግስትን ፖሊሲ ተቃውማ መስቀል አደባባይ ወጥታ ሰልፍ ብታደርግ መንግስትን አይጎዳም፣ ይጠቀማል እንጂ። ነገር ግን እያንዳንዱ በርካታ ነገር ከጀርባቸው ተሸክመው ነው የሚሄዱት። በምርጫ ዲቤት ላይ እንኳን አየናቸው። ሀገራዊ ጉዳዮችን አሳንሰው የኢትዮጵያን ሉዓላዊነት የአንድን ሀገር መሰረታዊ ጥቅም አሳልፈው ሲሰጡ ነው እያየናቸው ያለው። አድማጭ የላቸውም እንጂ የሚሰማቸው ሰው ቢኖር ሰምቶም የሚቀበላቸው ሰው ቢኖር የነሱ ተግባር አደጋ ነው። አሁን ኢህአፓዎች ኦነጎችን ጨምሮ ከኢትዮጵያ ይልቅ ለአስመራ መንግስት ስስ ልብ አላቸው። ኢህአፓና ኦነግ ከኢትዮጵያ ይልቅ ከጠቅላይ ሚኒስትር ዶክተር አብይ አህመድ ይልቅ ለኢሳያስ አፈወርቂ ስስ ልብ አላቸው። እነኚህ ሰዎች የኢትዮጵያን መንግስት የባህር በር ከአሰብ ጋር ተያይዞ የሚነሳውን ጥያቄ ሲያጣጥሉ ነው ምን ልደቱን ጨምሮ ሲያጣጥሉ። እንግዲህ አሰብ ጠቅላይ ሚኒስትሩ አሰብን የግል እንትን ሊያደርጉ አይደለም፣ አይችልም። እንደዛ ማድረግ የሚችለው ምንድነው? የኢትዮጵያ ወደብ ነው ማድረግ የሚችለው። ከዛ በኋላ ጠቅላይ ሚኒስትሩ በተለያዩ ምክንያት ከሚቀጥሉት ዓመታት በኋላ ላይኖር ይችላል። ሌላ ጠቅላይ ሚኒስትር ደግሞ ይመጣል።
ወይም እነሱ ጠቅላይ ሚኒስትር ይሆኑና ይጠቀሙበታል ማለት ነው። ያንን እንኳን ማገናዘብ የማይችሉ ሰዎች ናቸው የበይነ መረብ ስብሰባ የሚያደርጉት። ይሄ በይነ መረብ ነገር አሁን ልደቱ በጣም ኤግዛጁሬት ሆኖ እየተወጣጠረ ነው ያለው። እኔ ከሱ ጎን ያሉት ሰዎች ራሳቸው እርግጠኛ ነኝ ከአንዳቸውም ጋራ አንዳቸውም በሱ ላይ እምነት የላቸው። በጣም ኤግዛጁሬት አድርጎ ተወጣጥሮ አሁን ንጉስ ነገር ራሱን እያደረገ ነው ያለው። ቪዲዮ ማሰማት ይቻላል። አሁን ጥሪ ሲያደርግ የነበረው ቪዲዮ ቅድም ስናየ ነበር እና አንድ አዎ። ግን በዙሪያው ያሉት አሁን አቶ ጀዋር አለ፣ ጀዋር መሐመድ መሰለኝ፣ አቶ ጀዋር መሐመድ ከእንደገና ደግሞ ፕሮፌሰር እስቃኤል ከእንደገና እነ ይልቃል አሉ። አሁን ይልቃል ጋር እንኳን አይስማሙም፣ ራሱ ተጣልተዋል። ከሰሞኑ ገዱና ይልቃል ተጣልተዋል። አስብ እንግዲህ አንዳቸውም እንኳን አንድ አልሆኑ። እንኳን ሽግግር መንግስት ሆነው ሊመጡ ይቅርና በሐሳብ አይግባቡም፣ በአካል በንግግር አይግባቡም። ለአንድት ለማኪያቶ እንኳን ቁጭ ብለው ማውራት የማይችሉ ናቸውና እስኪ እንደው አቶ ልደቱን እናውቀዋለን። እስኪ አቶ ጀዋርስ እንዴት ነው ለሽግግር መንግስት እንደው መምራት ይችላል? ጀዋር ቅድም ነበር ጀዋር በዓለም ላይ የሚፈራው ህግ የለውም። ህግ አይፈራም፣ ፈጣሪ አይፈራም፣ የሀገር ሽማግሌ አይፈራም። ምንም ስነ ስርዓት የሌለው ልቅ የሆነ ሰው ነው። እንደዛ ነው የተፈጠረው። የሱ ተፈጥሮ ሲጀመር እነኚህ ያልኩን ነገሮች የሚያሟላ ልቅ ሰው ነው። የፖለቲካ ድርጅት መምራት አይችልም፣ መመራትም አይችልም። ሰውም መምራትም አይችልም፣ መመራትም አይችልም። እሱ የሚመቸው አንድ ነገር ብቻ አለ። እሱ ምንድነው? መንጋ ማነሳሳት ችሎታ አለው። መንጋ በጣም የማነሳሳት ችሎታ ነበረው። እሱም ዛሬ ላይ ብዙም እየተሳካለት አይደለም። በጣም ሞክሯል። አሁን ከልደቱ ጋር አንድ ላይ ናቸው። አንድ ላይ መሆን የጀመሩ ዛሬ አይደለም። ከዛሬ 5 ዓመት በፊት መስከረም 30 ጀምሮ መንግስት የለም ብለው ነገሩን ማለት ነው። እኛም ዝም አልናቸው ያን ጊዜ። ምክንያቱም እናውቃለን መንግስት እንደሚኖር። ያ ሁሉ አለፈ። ኢትዮጵያ ውስጥ 2 መንግስት ነው ያለው መልእክት አስተላለፈ። ያን ጊዜም ዝም አለፈ። በየመድረኩ የወጣ ሀገር እየመሩ ያሉትን ሰዎች በፖለቲካ ፕሮግራም ማሸነፍ ሲያቅተው መሳደብ ጀመረ። ከፍተኛ የሆነ የስድብ ችሎታ አለው። በርካታ የኦሮሚያ አካባቢዎች እየተንቀሳቀሰ ሲሳደብ ነበረ። ጀዋር መሐመድ የምትለውም ሆነ ልደቱ አያለው በኢትዮጵያ ፖለቲካ ውስጥ ከስድብ ጀምሮ ማድረግ የሚችሉትን ነገር በሙሉ አድርገው አሟጣው ጨርሰዋል። መሬት ላይ ከማንም ሰው ጋር ተገናኝቶ ሞክሯል እኮ ጀዋር ባለፈው ጊዜ በተለያዩ አሜሪካና አውሮፓ ግዛቶች እየሄደ ሰው ማናገር ጀምሮ ነበር ከናይሮቢ ተነስቶ። እኔ እንደውም ያልኩት የዛን ጊዜ የነበረው የሱ እንቅስቃሴ ናይሮቢ ተወለደ። የጀዋር መሐመድ እንቅስቃሴ ያን ጊዜ ናይሮቢ ተወለደ፣ አውሮፓ ላይ አደገ፣ አሜሪካ ላይ ሞተ፣ አትላንታ ላይ ተቀበረ። ከዛ በኋላ አንድም 10 ሰው አንድ ላይ ሰብስቦ ማናገር አይችልም። ሁሉም የቻሉት ልደቱ አያለው አሁን በሚኖርበት አትላንታ አካባቢ ነበርኩ አውቃለሁ። እዛ ከአንዳንድ ሰዎች ጋር አወራለሁ። ተደብቆ ነው የሚኖረው። አትላንታ ከተማ ውስጥ ተደብቆ ነው የሚኖረው። ከተወሰኑ ኔትወርኮች በስተቀር ፐብሊክ ህዝብ ያለበት ቦታ ወጥቶ ምንም ማድረግ አይችልም። ስለዚህ መሬት ላይ ሰው መሀል ማድረግ ያልቻሉትን አየር ላይ አድርገው ማሳካት ይፈልጋሉ። ሰው ስላጡ ማለት ነው። አየር እንግዲህ በይነመረብ የምትለው ሶሻል ሚዲያ ላይ የተንሳፈፈ ማንም ሰው ይገባል። አሁን አንተ ማታ አሁን ቤትህ ስትገባ ከምሽቱ 1 ሰዓት ጀምሮ አይተህ እንደሆነ ዛራ ሚዲያ ይጀምራል። ከዛ ቴድሮስ የሚሉት ሪዮት ይጀምራል። ከዛ የኛው ኤርሚያስ ይጀምራል። ከዛ አንከር ሚዲያ ይጀምራል። እነኚህ ወደ 20 ዩቲዩበሮች ሌሊቱ ሙሉ በብዙ ሺህ የሚቆጠር ሰው ጋርቤጅ ነው ሲያዳምጣቸው። ያንን ነው አሁን አንድ ላይ ሰብስበው በሚሊዮን ብሎ የሚነግሩ ማለት ነውና ይሄ ኢትዮጵያ መሬት ላይ ለውጥ ምንም የሚያመጣ ነገር የለም። እነኚህ ሰዎች ጠብቅ እስኪ አሁን በይነ መረቡን ሰልፍ አሁን ከዚህ በፊት አድርገውታል። እነኚህ ሰዎች አሁን የዲያስፖራውን ትግል ልንገርህ።
እኔ ከ2000 ጀምሮ እስከ 2018 ድረስ ከፍተኛ የሆነ ትግል አደረግን በወያኔ ጊዜ። በመቶም በላይ የሚቆጠሩ ሰላማዊ ሰልፎችን አደረግን። ኒውዮርክ ሄደን፣ ዩናይትድ ኔሽን ፊት ለፊት፣ ዋሽንግተን። አንዳንድ ጊዜ ሰላማዊ ሰልፍ የምንወጣበት ቦታ ግራ ገብቶን ከንቲባ ቢሮ የምንሄድበት ጊዜ ነበረ። የከተማ ከንቲባዎች ጋር እንደዚህ አይነት ሰልፎችን ሁሉ ሲያደርጉ ስናይ ነበረ ማለት ነው። ሴኔተሮች ጋር ይኬዳል። ብዙ ቦታ ትሄዳለህ። በጣም ከፍ ያለ ቦታ ስቴት ዲፓርትመንት ይኬዳል። ሁሉም ሰው የሚለው ምንድነው? በቃ ችግራችሁን ተረድተናል። ጠቅላይ ሚኒስትሩ ያኔ መለስ ዜናዊ ነበረ፣ እናናገረዋለን፣ ወደ ሀገራችሁ ትገባላችሁ፣ በሰላማዊ መንገድ ገብታችሁ ትታገላላችሁ። ይሄ ትጥቅ ትግል የምትለው ነገር እነሱ እንደ እንትን ነው የሚሆነው፣ እንደ ሳቬጅ፣ እንደ እንስሳ ነው የሚሆነው። በዚህ ዘመን እንዴት ነው የፖለቲካ ዓላማን ለማሳካት ሰው ጠመንጃ ተሸክሞ ጫካ ውስጥ የሚሄደው? በአሁኑ ጊዜ የፖለቲካ ዓላማን ለማሳካት ጠመንጃ ተሸክሞ ጫካ ውስጥ የሚሄድን ያህል ደደብ ሰው የለም። ይሄንን ያውቃሉ እነሱ። ስለዚህ ሰብስበው አሁን ይሄ ፋኖ የምትለው ወያኔ የምትለው ኦነግ ሸኔ የምትለው እና አሜሪካ ፊት ምንድነው ሰብስበናችሁ ከአብይ ጋር እናስታርቃቸዋለን እኛ ነው የሚሏቸው። ሌላ ምንም አይሏቸውም። እና ይሄ የበይነ መረብ ስብሰባው ባለፈውም አደረጉ። በማግስቱ ምንም የተፈጠረ ነገር የለም አይደል? አዎ ምንም የለም። አሁንም ያደርጋሉ። አሁን ቅዳሜ ጠርቷል። እኔም ሰምቻለሁ። ልደቱ ነው ሲጠራ የነበረው። ከሱ ጋር የኦነግ የሸኔ ሰዎችም ነበሩ። ቅዳሜ ስብሰባውን ያደርጋሉ። የ1 ሰዓት፣ የ2 ሰዓት፣ የ3 ሰዓት 20-30 ሰዎች ተደርድሮ ያወራሉ። ፕሮግራሙ ያልቃል። እዛው አየር ላይ ነው ሁሉ ነገር የሚቀረው። ምንም መሬት ላይ የሚያመጣ ለውጥ የለም። ኢትዮጵያ ውስጥ ለውጥ ማምጣት ይቻላል። ይቻላል ብቻ ሳይሆን ያስፈልጋል። ነገር ግን በጣም ሰላማዊ ዲሞክራሲያዊና ዲሲፕሊን ያለው ፖለቲካ መስራት የሚቻል ከሆነ በማንኛውም ዓለም ነው በዛ መልክ ለውጥ ይቀጥላል፣ ይኖራል። አሁን እንዳለ ነው መቀጠል እንኳን አንፈልግም እኛ ራሳችን። ይሄ መንግስት ደግፋለሁ ነው ብዙ የዚህ መንግስት ነገር ይመቸኛል። ነገር ግን የበለጠ ፈልጋለሁ ለልጆቼ ለሚቀጥለው ትውልድ የበለጠ ፈልጋለሁ። ያ ደግሞ መሆን የሚችለው ሲስተም መቀየር አለበት። የፖለቲካ ለውጥ ያስፈልጋል፣ የኢኮኖሚ ለውጥ ያስፈልጋል። ሶ እንዲሁ ልፋ ቢሏቸው ነው እየለፉ ያሉት እንጂ ምንም የሚያመጡ ነገር የለም። ፍሬያማ ውይይት ያደረግን እንዳለው ነው የሚሰማኝ። የመጨረሻ የማደርገው እስኪ አሁን ከቀጣው ከ2000 ከምርጫ ወጣሁም አሁንም ከ2018 ዓመተ ምህረት ምርጫ እንደው አቶ ጀዋር እንደግሉ ከተቃዋሚው ምን ይጠብቃል? ከገዢው ፓርቲ ምን ይጠብቃል? ከተቃዋሚ ምንም አልጠብቅም። ከገዢው ፓርቲ ግን ብዙ የተጀመሩ ለውጦች እንዲሰሩ እጠብቃለሁ። የተሰሩ ያሉ ነገሮች ተጠናክረው መስራት እንዳለባቸው እጠብቃለሁ። አዲስ አበባ ውስጥ ያለውን ያየነውን ለውጥ በሁሉም ከተማዎች በኦሮሚያ፣ በአማራ፣ በትግራይ፣ መቀሌ ላይ ለውጦችን ማየት እንፈልጋለን። የሰላም ስራ በብዙ እንዲሰራ እንፈልጋለን። አንተም ትፈልጋለህ። ብዙ ሰው የሚፈልገው ምንድነው? እዚህም እዛም ያሉ ታጣቂዎች ይሄ ኦነግ ሸኔ የምትለው ፋኖ የሚባለው ወይም ወያኔ በአንድም ሆነ በሌላ መልክ መቋጨት መቻል አለበት። መንግስት የሰላም እጁን መዘርጋቱን ቀጥሎበት እነኚህ ሰዎች ወደ ሰላም መድረክ እንዲመጡ መደረግ መቻል አለበት። ወይም ደግሞ የህግ የበላይነት መከበር መቻል አለበት። እነሱ ብቻ አይደሉም። አሁን እነኚህ ሰዎች የራሳቸውን ስራ አይደለም የሚሰሩት። አሁን ኦሮሚያ ውስጥ ኢብን አማራ ክልልም ትግራይ ውስጥም ጠመንጃ የሚያስነሳ የፖለቲካ ችግር ኢትዮጵያ ውስጥ የለም። አሁን ሰው ጠመንጃ ተሸክመው የሚሄዱት የሌላ አካል አላማ ለማሳካት ነው ማለት ነው። ስለዚህ ይህንን ነገር መንግስት ያውቃል ብዬ ገምታለሁ። ነገር ግን መቋጨት መቻል አለበት። ይህ ጠመንጃ ጋጋታ በእንትኑ ላይ ትልቅ ተስፋ አለኝ። የባህር በር ለወደፊቱም አንስተን እናወራለን። ይሄ በጣም ታቡ የነበረ ኢትዮጵያ ውስጥ መነሳት ነውር የነበረ ታስታውሳለህ? የምርጫ 97 ጊዜ እንግዲህ አንተ ነበር። ያን ጊዜ ስለ ቀይ ባህር ስለ አሰብ ሲያነሱ የነበሩ ሰዎች ዛሬ ተቀልብተው ስለ አሰብ መነሳት የለበትም የሚሉበት ደረጃ ላይ እኮ ነው ያለ ነው። ከዚህ በላይ አሳፋሪ ነገር አለ እንዴ? እነኚህ ልደቱ አያለው የዛሬ 20 ዓመት ኢትዮጵያን የባህር በር አሳጣችሁ፣ አሰብ ለኛ ይገባል ነበር ብለው በመድረክ ሲከራከሩ የነበሩ
ልክ ናችሁ አሰብ ለኛ ይገባናል የሚል ጠቅላይ ሚኒስትር ሲመጣ ደግሞ አይገባንም ማለት ጀመሩ። ለኤርትራ ነው የሚገባው። እንደዚህ አይነት ነገር ባለበት ጊዜም መንግስት ከዚህ በላይ ቆፍጠን ማለት መቻል አለበት። የኢትዮጵያ መንግስት እርግጠኛ ነኝ ተመችቶት አይደለም የሚሰራው። ከፍተኛ የሆነ መስዋዕትነት እየከፈሉ አሉ የብልጽግና ሰዎች። በርካታ የብልጽግና የዞንና የወረዳ አመራሮች የክልል አመራሮችን ጨምሮ ከፍተኛ የሆነ መስዋዕትነት እየከፈሉ ነው እየሰሩ ያሉት። በብዙ ሺህ የሚቆጠሩ ተገለዋል፣ ሞተዋል አይደል? ግርማይ ሽጥላን ማስታወስ ይቻላል። አሁን በአማራ ክልል የግርማይ ሽጥላን አይነት ሰው መገደል ነበረበት? እውነቴን ነው የምልህ። እኔ አላውቀውም ፐርሰናሊ፣ ንግግሮቹን ግን ሳዳምጥ ይሄ ሰውዬ መፍትሄ ነበር ለነሱም፣ ለነኚህ ለጽንፈኞቹም እኮ ለፋኖቹም እኮ መፍትሄ ነበረ ሰው እኮ ነው። እንደዚህ አይነት ሰው መገደል ኦሮሚያ ውስጥ በሺህ የሚቆጠሩ ናቸው በወለጋ በጉጂ በባሌ አካባቢ ሲገደሉ የነበሩ እና ተመችቷቸው አይደለም እነኚህ ሰዎች ይሄን ነገር እያደረጉ ያሉት። ግን የበለጠ ደግሞ ጠንከር ብለው በሰላም የሚፈልገውን ብዙ መንገድ ወደፊት ለሰላም ሄደው ሰላም አንፈልግም የሚለውን ደግሞ እርምጃ እየወሰዱበት እቺን ሀገር የማረጋጋት ስራ ተጠናክሮ መቀጠል አለበት እላለሁ። የዛሬ የነጻ ውይይታችንን ከሚዲያ ባለሙያ ከአቶ ጀዋር ጋር ያደረግነው ነጻ ውይይት በዚህ መልኩ ተጠናቋል። በሌላ ጊዜ በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ ሰላም ቆዩን እያልን የሀቅና ሳቅ ሚዲያን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ሁሌም የሀቅና ሳቅ ዝግጅቶች ወደ እናንተ እንዲደርሱ ያግዛልና ላይክና ሼር ሰብስክራይብ ማድረጋችሁን እንዲሁም የደወል ምልክቱን መጫናችሁን አዘንጉ። ሀቅና ሳቅ ሁሌም ይላል መነሻችንም መድረሻችንም ኢትዮጵያ ነው። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። አመሰግናለሁ።